እግዚአብሔር የነገረኝ ነገር ቀይ ልጅ አገር ታገባለህ 3 ልጆች ትወልዳለህ የመጀመሪያዋ ሴት ስሟ ምህረት ወልድ ሁለተኛው ይስሐቅ ሶስተኛ ያዕቆብ ይባላሉ እኔም ሳንኳኳ የነበረው ለምንኩስና እግዚአብሔር ደግሞ አልተፈቀደልህም አንተ በሕግ ነው የምትኖረው ስለዚህ አንድ ሰው 7 ዓመት 14 ዓመት 21 ዓመት 40 ዓመት ደጅ መጥናት አለበት ወይ ለማግባት ወይ ለመመንኮስ ማለት 40 ዓመት ደጅ ጠንቶ ዘግቶ ውጣ ካለው ወጥቶ ማግባት ይችላል ግን ያኔ ሕግ ገባ ማለት የሊቀ ትጉሃን ባህታዊ ገብረ መስቀል የተፈጸመላቸው የተስፋ ቃል ቅዱስ ጋብቻ ነው ባህታዊ ዓለምን ዞረው ወንጌልን ከሰበኩና ከታወቁ በኋላ ከብህትውና ወደ ቅዱስ ጋብቻ እንዴት ሊመለሱ ቻሉ በርካታ ምእመናንና የሚዲያ ሰዎች ጥያቄ ነበር የተፈጠረው እውነታ ግን እንደሚከተለው ነው ለመመንኮስ ቀሚስም ቆብም ሁሉን ነገር አዘጋጅቼ ነበር ከዋሻ ሲወጡ ከሚናገሯቸው ትንቢቶችና ከማይጠገበው የወንጌል አስተምሯቸው የተነሳ ህዝቡ ባህታዊ አላቸው እሳቸውም የተላኩበትን ለመፈጸምና ለመመንኮስ ሩጫቸውን ቀጠሉ ለመመንኮስ ብዙ አባቶችን አማክሬያለሁ ብዙ ጳጳሳትን ብዙ ሰዎችን አማክሬያለሁ እንዲያው ለምንኩስናው ወደ ኋላ እንዳልመለስ እንዲያጸናኝ ብዙ ደክሜ ነበር አንድ ጊዜ አክሱም ሄድኩና ትልቅ አባት አገኘው እኛ ትልቅ አባት ገብረ መስቀል አሉኛ አሁን መንኩስ የሚሉሃሉ እንዳትመነኩስ አንተ ፍሬ አለ ገና ነህ እንዳትመነኩስ አሉኝ ሰው ከባህታዊነት በሁለት መንገዶች ህጋዊ ይሆናል የመጀመሪያው በቅዱስ ጋብቻ ሲሆን ሁለተኛው ደግሞ በምንኩስና ነው ህግ ሁለት ነች በመድር ላይ አንደኛው በምንኩስና በቆብ ህግ ነው ሁለተኛው ደግሞ በጋብቻ ህግ ነው በብህትውና የመጡ ሰዎች ወይም ባህታውያን የነበሩ ሰዎች ለምሳሌ በህገ ልቡና ውስጥ ብናይ መልከጼዴቅ ባህታዊ ነው ወደ ማግባት አልተመለሰም ማግባት አልተሰጠውም ማለት ነው የተሰጣቸው እግዚአብሔር የፈቀደላቸው ወደ ማግባት ሊመለሱ ይችላሉ በኦሪት ዘኍልቍ ምዕራፍ 6 ቁጥር 2 ጀምሮ ስናነብ ለእግዚአብሔር ብለው ራሳቸውን የሚለዩ አሉ ጊዜ አለው ገደብ አለው ራሳቸውን የሚለዩበት ገደብ አለው ናዝራዊነት ይባላል ናዝራዊነት ማለት ለእግዚአብሔር ብሎ ራስን መለየት ለእግዚአብሔር ብሎ በጸሎት ራስን መለየት በምስጋና ራስን መለየት ከህዝቡ ተለይተው ራሳቸውን ለብቻቸው በማድረግ እግዚአብሔርን እያመሰገኑ እየጸለዩ በንጽህና በቅድስና የሚቆዩ ሰዎች አሉ ጊዜ ገደብ አለው ስዕለት ነው ይሄ እስከዚህ ድረስ እኖራለሁ ከዚያ በኋላ ደግሞ ወጥቼ ከህዝቡ ጋር እቀላቀላለሁ ብለው ነው እነዚህ የሚገቡት እና በኋላ ተመልሰው ማግባት ይችላሉ እንደዚህ አይነት ሰዎች ከሁለቱ አንዱን እንኳን አግኝተው ለመኖር በ1984 ዓመተ ምህረት ወደ ቅድስት ሀገር ኢየሩሳሌም ሄደው 40 ቀን ሱባኤ በያዙ ጊዜ ገብረ መስቀል ከዛሬ ጀምሮ ስምህ ሙሴ እሴይ ነው ወደ ሀገር ተመለስ ከግንዱም ከቅርንጫፉ አትጠጋ የተባረኩ 3 ልጆች ትወልዳለህ ጽና በርታ ከትልቅ ደረጃ ደርሰሃለሁ ከፊተኛው ክብርህ ይልቅ የኋለኛው ክብርህ ይበልጣል ብሎ እግዚአብሔር ገለጠላቸው በርካታ ቅዱሳን አባቶች በተገኙበት በቤተ ክርስቲያን ስጋ ወደሙን በመቀበል የሊቀ ትጉሃን ባህታዊ ገብረ መስቀልና የወይዘሮ ኤደን ደበበ የቃል ኪዳን ጋብቻ ተፈጸመ የሆነ ሆኖ በምንኩስናና በብህትውና መካከል ያለው ሰፊ ልዩነትን ያልተረዱ አንዳንድ ግለሰቦች ስለ ባህታዊ ጋብቻ በተለያዩ ጊዜያት መጠየቃቸው አልቀረም ባህታዊ ለእግዚአብሔር ብሎ ራሱን ለይቶ በብህትውና ማለትም በጸሎት በንጽህና በቅድስና በምስጋና ተወስኖ ለብቻው የሚኖር ይሄ አንድ ባህታዊ ይባላል ብቸኛ ይባላል በሁለተኛ ደረጃ ባህታዊ ማለት ከሀገሩ ተሰዶ በሌላ ሀገር የሚኖር ወገን ዘመድ የሌለው ይሄም ብቸኛ ይባላል ካገቡ በኋላ ባህታዊ ተብሎ መጠራት ይቻላል ወይስ አይቻልም ነው ይቻላል ምንም ችግር የለውም ባህታዊ የሚለው ብቸኛ ማለት ስለሆነ ያ ብቸኛ የምንለው ግን ከሰው ርቀው ስለ እግዚአብሔር ቃል እየመሰከሩ የሚኖሩ ከሆነ በከተማ መኖራቸው ባህታዊ ያሰኛቸው ማለት አይደለም በከተማ ቢኖርም ባህታዊ ሊባሉ ይችላሉ ከዚያ ጥሪ ያ ባህታዊ የሚለው ቀድሞ የተቀጸለላቸው ቀድሞ የተነገረላቸው ቀድሞ ለነሱ
የተጠሩበት ስም ስለሆነ አብሮ ይኖራል፣ መኖር ይችላል። የሚከለክል ነገር የለም። የሚከለክላቸው ኃጢአትን አለመስራት ብቻ ነው። ማግባት ኃጢአት አይደለም። በዕብራውያን መልእክቱ ሐዋርያ ጳውሎስም ምዕራፍ 13 ቁጥር 4 ላይ ያገባ ሰው ለመኝታውም ርኩሰት እንደሌለበት በንጽህና በቅድስና በእግዚአብሔር ፈቃድ በስጋው ደግሞ የተጋቡ ሰዎች ኃጢአት እንደሌለባቸው በደል እንደማይሆንባቸው መጽሐፍ ይነግረናል። ምነና በሕትውና ማለት ፍለጋ ማለት ነው፣ ጥያቄ ማለት ነው፣ ማንኳኳት ማለት ነው እንጂ በሕትውና በባህታዊነት እና በመነኮሳት መካከል ልዩነት በጣም ብዙ ነው። ስለዚህ መንኩሰው ግን ባህታዊ ሆኑ አሉ፣ መናኝ ሆኑ አሉ። ይሄ ናዝራዊነት ይባላል። በብሉይ ኪዳን አጠራር ናዝራዊነት፣ ለእግዚአብሔር ብለው ራሳቸውን የሚለዩበት ዘመን፣ ለእግዚአብሔር ብለው ራሳቸውን የሚለዩበት ወራት። ስለዚህ እነዚህ ሰዎች በዛ ሰዓት የጣመ የላመ ማለት ወይነ ጠጅ፣ ስጋን የመሰሉ ነገሮች አይበሉም። ራሳቸውን ወይም ፀጉራቸውን አይላጩም። እስከ የገቡበት ስለት የገቡበት ወራት እስኪፈጸም ድረስ ይህንን ነገር ወይም ይህን ተግባር አይፈጽሙም። ይሄ የብሕትውናን ስርዓት ያሳየናል። ለእግዚአብሔር የተለዩ ሰዎች፣ ራሳቸውን ለእግዚአብሔር ብለው ከሕዝቡ የለዩ ሰዎች በእግዚአብሔር ጥሪ ከለዩ ኋላም በእግዚአብሔር ጥሪ ከነሱ የሚወለድ ልጅ ካለ ከነሱ አብራክ የሚወጣ ልጅ ካለ ተመልሰው ሊያገቡ ይችላል። ሳይመነኩሱ ደግሞ በደጅ ጥናት፣ ደጅ ጥናት የሚባል ወይንም ደጀ ጠኚ አመክሮ ይባላል። በዚህ ነው። ስለዚህ አንድ ሰው ባል ካገባሽ በኋላ ሚስት ካገባ በኋላ የዛን የሰው ሚስት ወይም የዛን የሰው ባል መመልከት ወንጀል ነው፣ ኃጢአት ነው ማለት ነው። በእግዚአብሔር ዘንድ የጎልማሳን ሚስት አትመልከታት፣ ባል ያላትን ሴት ሚስት ያለውን ወንድ አትመልከት ተብሎ ተጽፎበታል። ልክ ምንኩስናም ደግሞ ከመነኮሰ በኋላ ፊቷን አትይ፣ ድምጿን አትስማ፣ ከእሷ ጋር አትዋል፣ አትደር፣ ተለይ ብሎ መጽሐፈ መነኮሳት ተጽፎ ሕግ ወጥቶለታል። በመጽሐፈ መነኮሳት ሕግ ነው የሚመራው ማለት ነው። ከመነኮሰ በኋላ አሁን ስራው ምንድን ነው ሲባል የባሕታዊ በመጀመሪያ የእግዚአብሔርን ሕዝብ ወደ እግዚአብሔር ማቅረብ ነው። የሳቱትን መመለስ፣ በኃጢአት የወደቁትን ከኃጢአት እንዲወጡ ማስተማር። ይሄ መጀመሪያ የባሕታዊ ስራ ነው። በምንድን ነው የሚያቀርባቸው? በስብከተ ወንጌል፣ በምክር፣ በተግሳጽ እሱ በሚችለው ነገር ሁሉ እግዚአብሔር በገለጠለት ስራ ሁሉ ህዝቡን ወደ እግዚአብሔር ማቅረብ የመጀመሪያ ስራው ነው። ህዝቡን በጸሎት መምራት ሁለተኛ ስራው ነው። ይሰብካቸዋል፣ ያስተምራቸዋል፣ ከኃጢአት እንዲለዩ ይነግራቸዋል። ከተለዩ ከስጋ ስራ እግዚአብሔርን ወደ ማገልገል ከመጡ በኋላ እነሱን ደግሞ በጸሎት ይመራቸዋል። ጸሎትን ያለማምዳቸዋል። እንዴት መጸለይ እንዳለባቸው፣ እንዴት ከእግዚአብሔር ጋር መገናኘት እንዳለባቸው በተለያዩ የጸሎት ስርዓቶች እየተገኘ በጸሎት እነሱን ይመራቸዋል። እንዲጸልዩ ያስተምራቸዋል። የጸሎት ስልቱን ያለማምዳቸዋል። ይሄ ሁለተኛ ስራው ነው። በሶስተኛ በቻለው መጠን እርሱ ስለ ዓለም አይኖርምና በዓለም የሚኖሩትን ሰዎች በሕይወታቸው በሚገጥማቸው ውጣ ውረድ የሕይወት ጉዞ ውስጥ ማገዝ ነው። ባሕታውያን ሲሰሩት የነበረ እንደዚህ ነው። ለምሳሌ ስምዖን ሰፋያሳይን የሚባለውን በእስክንድሪያ ውስጥ የሚኖር የነበረ ባሕታዊ ነው። የሚኖረው ግን በከተማ ነው። በነገራችን ላይ ባሕታዊ በበረሃ ብቻ አይደለም የሚኖረው፣ በከተማም ይኖራል። በከተማ እየኖረ ባሕታዊ አለ። ጫማ እየሰፋ የሚሰፋባትን ያችን የሚያገኛትን ሳንቲም ለድሆች ይሰጣል። ስለዚህ ሶስተኛ ስራው የባሕታዊ ድሆችን መርዳት፣ የሚያበላቸው የሚያጠጣቸው የሌላቸውን ባልቴቶችና አዛውንቶች ሽማግሌዎችን ማገዝ፣ ሰውን እያስተባበረ እንዲረዱ ማድረግ፣ ይሄ የአንድ የባሕታዊ ስራ ነው።